ጊዜ ሳልወስድ ወደ ጉዳያችን እንገባለን። በማን እንጀምር? በእናንተ ምርጫ። በእድሜ ይሁና። እድሜውንስ ማን ቆጠረው የሚለውስ እንዳንገባ። እሺ ፕሮፌሰር የሚጨመር ነገር ካለ እዚህ ሀገር ውስጥ ጉዳይም ካለ እንዲሁም በአካባቢው ላይ ጨምረህበት የወቅቱን ሀገራዊ ፖለቲካ ዶሜስቲክ ፖለቲክስ የሚለውን ነው ሀገራዊ ፖለቲካ ያልኩት እንዴት ነው የሚገመግሙት? እንዴት አዩት? ከፖለቲካዊ በዋናነት ማህበራዊና ኢኮኖሚካዊ አንፃር የሴኩሪቲም የጸጥታና ደህንነት ነገርም ጨምሮ እንዴት ይገመግሙታል? በርሶ ልጀምር። አስቸጋሪ ነው። አሁን ለመገምገም አስቸጋሪ ነው። ያ ሁሉም ሰው በተለያየ አቅጣጫ አሁን የሚናገረው የሀገሪቷ ህልውና ሀገር ናት ወይ ህዝቡም ይሄ ሀገር ነው ብሎ ልጆቹን ነገር ያሳድግበት ባለበት ሁኔታ ላይ ነው ያለው ወይ የሚለውን ጥያቄ ስትጠይቅ የሀገሪቱ ሁኔታ ብሎ የሚጠየቀው ጥያቄ ራሱ አስቸጋሪ ነው የሚሆነው። ምክንያቱም ሀገሪቷ ራሷ ነች አሁን መከራ ውስጥ የገባችው የህልውና ጥያቄ ነው የተነሳው። እኛ ከውጭ ያለነው እንደ ልባችን መናገር የምንችለው ደፍረንም ወጥተን መናገር የምንችለው ለ5 ዓመት ስንናገር ነው የነበረው። ወደዚሁ ያመራል ብለን በጽሁፍም የጻፍንበት ጊዜ አለ። የስቴት ኮላፕስ በኢትዮጵያ ላይ ያንዣበበ ነው የሚል እኔ እንኳን ከአንዴም ከሁለቴ በዚህ ጉዳይ ላይ ጽፌ አስቀምጫለሁ። ማስረጃ ሊሆን ይችላል። አሁን በምትሄድበት አቅጣጫ ኢትዮጵያ ከሄደች ልትበታተን ትችላለች። ከዚህ በፊትም ሲነገር ነበረ። በኤርትራ ጦርነት ጊዜም ሀገር ይበትናል ምናምን የሚባል ነገሮች ነበሩ። ግን እንደዚህ አይነት እንደ አሁን ያለው አይነት ሁኔታ ላይ የደረሰች አይመስለኝም። እንደ ንግግር ይነገራል። ነገር ግን እንደ እውነታ እንደ ተጨባጭ ሁኔታ ሆኖ እንደ ዛሬ አልወጣም። ይሄ ደግሞ የኢኮኖሚ ሁኔታ የመንግስት ኃላፊነቶች ምን እንደሆኑ የሚገመግሙ ሰዎች እነዚህ ጉዳዮች በመንግስት እየተሰሩ ከሌሉ ምናልባትም መንግስት አለ ወይ የሚለውን ነገር ጥያቄ ያነሳል የሚሉ ምሁራን ቁጥርን ቲዮሪን አይተው የሚናገሩት አይደለም። ህዝብ ነው የሚነግረው። አሁን ራሱ ህዝቡ ወደ ህዝቡ ድረስ ወርዷል። ኢትዮጵያ እንደ አገር አለች ወይ የሚለው ጥያቄ ላስመረው ከሰል ወተረደቱም ይሄንን ሲናገር ሰምቻለሁ ከዚህ በፊት። ሀገር የምትኖረው መጀመሪያ በሰው አእምሮ ውስጥ ነው። ሰው አእምሮ ውስጥ ሀገር አለኝ የሚለው ነገር ካለ ነው ሀገር የመጠበቅም ጉዳይ ለሀገር ጉዳይ የመጨነቅ ጉዳይ ሀገር ደግሞ እንዳትጎዳ ህዝብ ደግሞ እንዳትጎዳ የሚገባውን የመስራት ሐሳብ የሚመጣው በአእምሮ ውስጥ አዎን ሀገር አለኝ ሀገር ስላለኝ ይሄን ማድረግ ይገባኛል ከእንደዚህ አይነት ሁኔታዎች መቆጠብ ይገባኛል የምትለው ያ ነገር በአእምሮ ውስጥ ካለ ነው። ሀገር አለ፣ መንግስት አለ። መንግስት ደግሞ በዛ ሀገር ላይ የሚያስተዳድር መንግስት አለ ስትል ነው ሰውን በየቦታው ማትቀማው፣ ሰውን በየቦታው ማትገለው፣ የገዛ ራስህን ህይወትና ጥቅም ለመጠበቅ ስትችል የገዛ ራስህን እርምጃ ማትወስደው መንግስት አለ ስትል ነው። አሁን ይሄ ነው ያለው። ስለዚህ ብዙ በኢኮኖሚ በምን ልንሄድበት እንችላለን። ትክክል ነው። አንድ አገር ሊይዘው የሚችለው ዳር ድንበር አለው፣ የመንግስት መዋቅር አለ፣ ህግ አለ፣ ህዝብ አለ ስትል ነው። ያ መንግስት ደግሞ ህዝቦች ሁሉ ተስማምተው ይሄ መንግስታችን ነው ብለው የያዙት ደግሞ መፈጸም የሚገባቸው ጉዳዮች አሉ። በተለይም ሰላምን ማስጠበቅ ከመንግስት ዋና ተግባሮች ሁሉ የህዝብን ሰላም የማስጠበቅ ጉዳይ፣ የውጭ ሀገር ወረራን የመከላከል ጉዳይ የመንግስት ዋነኛ ኃላፊነት ነው። ይሄንን ደግሞ ለማድረግ ሀገርን ማስተዳደር አለ። ለአስተዳደር ብዙ ወጪዎች ይወጣሉ። ያንን ወጪ ለመሸፈን ደግሞ የሀገር ኢኮኖሚ ያስፈልጋል። የሚያድግ ኢኮኖሚ ህዝቡ በበዛ ቁጥር መንግስት የሚሰጠው አገልግሎት እየበዛ በሄደ ቁጥር ለመደገፍ ኢኮኖሚ ያስፈልጋል። አሁን እነዚህ ነገሮች የምታያቸው ከሆነ እኛ እዚህ ሆነን ለኢትዮጵያ ህዝብ መናገር አይደለም ዋናው ነገር። ከአዲስ አበባ መውጣት ቸግሯል አሁን ያልከው እኔ አዲስ አበባም ኢትዮጵያም ሄደው የሚመጡ ሰዎች ሙሉ የሚነግሩኝ ነገር ይሄ ነው። አሁን መውጣትም አይቻልም። በዜና ማሰራጫዎችም
የምትሰማው እንደዚህ አይነት ነገር ነው። ፍርሃት፣ ከፍተኛ ፍርሃት አለ። ስለዚህ ኃላፊነቱን መንግስት መውጣት ካልቻለና ያንን ህዝብና ዳር ድንበርንና የመንግስት መዋቅሮችን አስተባብረው መስራት የማይችል ከሆነ በእያንዳንዱ ክልል ውስጥ በእያንዳንዱ ወረዳ አዳዲስ መንግስት ተመስርቶ ካለ መንግስትም የፌደራል መንግስቱ በየክልሎቹ ጦርነትን የሚዋጋ ከሆነ ኢኮኖሚ የለም ካልክ አሁን ጥያቄው የሀገር አለ ወይ የሚለው ከአስተሳሰብ ከቲዮሪ ደረጃ ተነስቶ በህዝብ ዘንድም የደረሰበት እጅግ አሳሳቢ የሆነ ሁኔታ ላይ ነው ያለችው ኢትዮጵያ የሚመስል። በጣም አመሰግናለሁ ፕሮፌሰር። አውዝ ወደ ዝርዝሩ መጣለን። እኔም ራሴ ፊት ለፊት ያሉ አንድ 3 መጣጥፎች አሉ ከዚህ በፊት የጻፉት ኤግዛክትሊ 5 ዓመት ከ3 ወር የሆነው አንድ እንደውም ሴማይ ኦቶሪቴሪያን የሚሆን ነው የመፈጠር እድሉ በጣም ሰፊ ነው ብለው ያስቀምጡታል። 5 ዓመት አልፎታል። አሁን እዛ ውስጥ ነው ያለነው ወይስ እንደውም ከዛ ተሻግረናል የሚለውም እንመጣበታለን በዝርዝር። ለፈይሰል ወይስ ልደቱ ማን ቅድሚያ ይወሰድ? ምናልባት ተመሳሳይ ጉዳይ ስላቀረባችሁ አይ ከልደቱ ቀጥልና ሐሳቡ ስለሚገናኝ ሁለታችሁ ያንተና ፕሮፌሰር በዚህ ሐሳብ አንተ ቀጥልና እና መጀመር በቅድሚያ እድሉ ስለተሰጠኝ ይሄ ውይይትም በመመቻቸቱ በጣም ነው የማመሰግነው። አቶ ፋይሳል ጋር ዛሬ የመጀመሪያችን ነው እንደዚህ አይነት ውይይት ስንገናኝ። ፕሮፌሰር ዝቄል ጋር እንኳን እንደገምገም አድርገን የተገናኘንበት ወቅት አለ እና ደስ ብሎኛል። ጥሩ ውይይት እናደርጋለን ብዬ ነው ተስፋ የማደርገው። አሁን ፕሮፌሰር የጥያቄውን መልስ በደንብ ሰጥቶታል። ብዙ ቢጨመር ያለ አይመስለኝም። ዞሮ ምንድነው እስካሁን በነበሩት የኢትዮጵያ የፖለቲካ ሂደቶች ጥያቄያችን የነበረው መልካም አስተዳደር እንዴት ነው የምናገኘው? ዴሞክራሲ እንዴት ነው የምናገኘው? እኩልነት እንዴት ነው የሚሰፍነው? ከድህነት እንዴት ነው የምንወጣው? በሚሉና በመሳሰሉ ጥያቄዎች ነበረ ትኩረት አድርገን ትግል ሲካሄድ የኖረው። አሁን ግን እንደ አገርና እንደ ህዝብ መቀጠል እንችላለን ወይ የሚል የህልውና ጥያቄ ውስጥ ነው የወደቅነው። ፕሮፌሰር እንዳለው አሁን ራሱ መንግስትም አገርም አለ የሚባልበት ደረጃ ላይ አይደለም ያለው። ግን ለይቶልን መንግስት አልባም አገር አልባም ምን ሆነው መቼ ነው የሚል ስጋት ነው ያለን እና በዚህ ደረጃ ነው ችግሩ አፍጥጦ የመጣው እና በማህበራዊ ጉዳይ ማህበራዊ ቀውስ በጣም በከፍተኛ ደረጃ ተባብሷል። የህብረተሰቡ ማህበራዊ ትስስር አለ ሊባል በማይችል ደረጃ ተበጣጥሷል። ሁላችንም የጋራ የምንለውን ጉዳይ ወደ ጎን ትተን ስለ ራሳችን ብቻ የምንጨነቅበት ሁኔታ ውስጥ ነው ያለነው። ከኢኮኖሚ አንፃር የኑሮ ውድነት ነበረ ድሮ የሚያሳስበን ወይም ከድህነት ነፃ የመውጣት ያለ መውጣት ነበር። ዛሬ ምናልባት ከ39 ወይም ከ40 ዓመት በኋላ ሰዎች የሚበሉት አጥተው የሚሞቱበት ሁኔታ ነው የተፈጠረው ኢትዮጵያ ውስጥ። በረሃብ በመድኃኒት እጦት ሰዎች የሚሞቱበት ሁኔታ ነው የተፈጠረው እና ቀላል የማይባል የኢኮኖሚ ቀውስ ውስጥ ነው የገባነው። በፖለቲካ ረገድ ያው እንደምታውቁት ከግማሽ በላይ የሆነው የሀገሪቱ አካባቢ ጦርነት ውስጥ ነው ያለው። እንደተባለው ከአዲስ አበባ ወጥቶ በሰላም መንቀሳቀስ ወጥቶ መግባት የማይቻልበት ሁኔታ ነው የደረሰው። መንግስት የሚባለው አካል የዜጎችን ደህንነትና ሰላም ማስጠበቅ ያልቻለበት ሁኔታ ነው የተፈጠረው። ከውጭ ግንኙነትም አንፃር ካየን ምናልባት በታሪካችን ለመጀመሪያ ጊዜ ከሁሉም ሊባል በሚችል ደረጃ ጎረቤቶቻችን ጋራ ቅራኔ ውስጥ የገባንበት እንደ ችግር ፈጣሪ እየታየን ያለንበት ሁኔታ ውስጥ ነው ያለነው እና በዓለም አቀፉ ማህበረሰብ ከታሪካችን በሚጻረር ሁኔታ ክብር ያጣንበት ሁኔታ ነው የታየው። ኢትዮጵያ ኢቭን ባለፈው በኢህአዴግ ዘመን እንኳን እንደ አንድ አጋር ችግር ፈቺ አካል መታየት ጀምራ ነበር በዓለም አቀፉ ማህበረሰብ። አሁን ግን ችግር ፈጣሪ የሆነች አገር ተደርጋ እየታየች ነው እና እጅግ አሳሳቢ የሆነ ውስብስብ የሆነ ችግር ውስጥ ነው በሁሉም መገለጫ የገባ ነው ማለት ይቻላል።
በጣም አመሰግናለሁ ልደቱ። እንግዲህ አሁን መንግስት በህይወት አለው እያለ ነው እያበለጸግናችሁም ነው የሚል ሪቶሪኩም እንዳለ ነው። ግን ከዛ አልፎ አሁን መንግስት ካለ ሙሉ በሙሉ መንግስት ካላጣን የመንግስት አልባ ካልሆንን እዛ እንዳልደረስን ልደቱም ስላስቀመጥከው ምን አይነት መንግስት ነው ታዲያ ያለው በማንስ ነው እየተዳደረን ያለው የሚለው የምንመለስበት ነው ጥያቄ ይያዝልኝ። አቶ ፈይሰል ወደ አንተ ልምጣና አንተም ማስቀምጠው ከዛ በኋላ በዝርዝር ወደ እያንዳንዱ ጉዳይ እንመለሳለን ሁለተኛ ዙር። እሺ I think ይሄንን ጥያቄ ለመመለስ ስንሞክር የርቁና አሁን ያለው ሁኔታ ማየት አለብን። ችግሩ መነሻው የኢትዮጵያ ሀገረ መንግስት ዲኬይ ወይም መበስበስ መሆኑ ነው። ዲኬይ ስለ ከጃንሆይ ጀምረህ እስከ ዛሬ ድረስ ያለንበት አካባቢ ሲታይ ሀገረ መንግስቱና ያለነው የመንግስት አኳኋን እየበሰበሰ እየተበላሸ መጥቷል። አንዳንድ ሰፈሮች ድሮም ላይክ ሶማሊያ አካባቢ እስከዛም ያህል ከመንግስቱ ጋር አጥብቆ የተያያዙና የተሳሰሩ ህዝቦች አልነበሩም ልትል ትችላለህ። ግን የኮር መነሻው ተያይዞ ነበር። የኢትዮጵያ ሀገረ መንግስት ትግራይ፣ አማራ አካባቢ፣ ሸዋ አትሊስት እነሱ አንድ ላይ ሆነው ሀገረ መንግስትና ኢትዮጵያ የምትባል በጭንቅላታችን ውስጥ ያለው ፕሮፌሰሩ እንዳስቀመጠው ሶስቱ አትሊስት ጋርዲያን አንድ ላይ ነበሩ። ትግልም ነበረ፣ ዴሞክራሲ ለማግኘትም እሱም ይካሄድ ነበር። ግን የሀገረ መንግስት ቁመናው እዛ ነበረ። እሱ አሁን ጠፍቷል፣ በስብሷል። በትግራይ በአማራና በሸዋ አካባቢ ያንን ትሪያንግል ካየኸው the most armed ከዓለም በህዝብ እጅ ያለው መሳሪያና ጦር መሽኖች ምናልባት ከነ ዩክሬን ከነ ራሽያ ሊመሳሰል ይችላል። እሱም ያሳይ የሀገሪቷን ሀገረ መንግስቱ መበስበሱን እና ይሄን ነገር አንድ ቀን የሆነ ሳይሆን በሂደት የመጣ ነው። ግን ፒፒ በመጣ ቁጥር የበሰበሰውን ሀገረ መንግስት ከማስነሳት ይልቅ አክቹአሊ ወደ ብዙ እንዲያበላሽ ያደረጉት ሶስት ጦርነቶች በአጭር ጊዜ ውስጥ ጀመሩት። አገሪቷ ይሄንን ነገር አይታጣቅም። በ5 አመት ውስጥ ሶስት ጦርነት ማካሄድ ወደ 600,000 እስከ 1 ሚሊዮን የሚገመት ህዝብ መሞት ወደ 400,000 የሚሆን የኢትዮጵያ ሰራዊት ተገሎ መሞት እና አገሪቷን ያንን ነገር በይፋ ማስቀመጥ ያልታየ በዓለም ያልታየ የሴት መድፈር all this ይሄንን ሁሉ የሚያሳይ ከድሮ ከነበርንበት ቦታ አይ ቲንክ ልደቱም አንስቷል። አገሪቷ የተሻለ ቁመና ነበረት ወደ ሰፈር አካባቢ ቀጠናውን ቢሆን ወይም አገር ውስጥም ቢሆን። አሁን ቀጠናውን ተውና የአዲስ አበባ ዙሪያ ህዝቡ በሰላም ወጥቶ በሰላም ሰርቶ በሰላም በልቶ በሰላም መግባት በጭራሽ ዘበት ሆኗል። ህልም ሆኗል። ድሪም ሌላ ሰው ድሪም ህልም የሚያየው ሚሊዮነር ለመሆን ትልቅ ቤት መስራት ኑሮን ማሻሻል። ጅጅጋ ተውና አዲስ አበባ ዛሬ ያለው አኳኋን የሰው ልጅ ምን ትበላለህ የሚል ጥያቄና ህልም ነው በየቀኑ ተነስቶ የሚያዩት። ከዛም የበለጠ አሁን እንደምናየው ጋርዲያን እንደጻፈው አዲስ አበባ ዙሪያን ማውጣት ችግር ሆኗል። የአገር መበስበስ ከጠቅላላ አገሪቷን ርቆ አሁን አዲስ አበባ አካባቢ ነው የአገሪቷን መበስበስ። on top of that በኢትዮጵያ ታሪክ ያልታዩ ነገሮች በአንድ ፍርማ ወደ 25 የሚሆን መስጊዶች እንደዚሁ ማጥፋት I mean የሀገረ መንግስት ማጥፋት የሚታወቀው የህዝቡን ለህዝብ
ብርቅ የሆኑትን ነገሮችን በቀላሉ ታጠፋለ ሶ አንድ ፕሬዚደንት ወይ ፕራይም ሚኒስተር እንደ ሀገራችን በአንድ ፍርማ ወደ 25 የሚሆን የእስላም ሞስክ ማጥፋት on top of that የክርስቲያኑ ወገን አብይ ልጆቻችን ደም ይጠጣል እስከ ማለት በመድረሳቸው I think አገሪቷ ህልና ብቻ ማጥፋት ሳይሆን ወደ መቀልበስ አካባቢ ደርሷል ይሄ ነገር ከቀጠለ ሊቀለበስ ይችላል እኔ የዛሬ 3 አመት 4 አመት ስለዚህ ነገር ጽፍ ያለሁኝ on top of that ኢኮኖሚው ሁሉም ተነግሯል I think worst case scenario 2018 prime minister አብይ ስልጣኑን ሲይዝ የሀገሪቷ debt with IDA $23 billion ነበረ 2024 $64 billion ነው next year $74 billion IDA that's almost close የሀገሪቷን GPD ና ሀገሪቷ የያዘችውን IDA ተመጣጣኝ ሆኗል እና I think unity I think የሀገሪቷ unity በጣም ተበላሽቷል ከትግራይ እስከ ኦሮሚያ እስከ ሲዳማ ጠፍቷል አሁን የያዝነው I mean አገሪቷ አንድ ላይ የሆነችው በጡንጃና በጠመንጃ ነው እንጂ በህልናዋና በጭንቅላት አይደለም እና I think it's in a bad condition እሺ አመሰግናለሁ እዚህ ጋር እንግዲህ ወደ ዝርዝር እንገባለን አንደኛው በደርግ ዘመን ለሚስተር ፈይሰል በደርግ ዘመንም ተመሳሳይ ችግር ገጥሞን ነበር ከኤርትራ ጋር ስንዋጋ ነበር ከጎረቤት ሀገር ጋርም ስንዋጋ ነበር በመሃል ሀገርም ጦርነት ነበር ከህወሓት ጋርም ስንዋጋ ነበር የሚል መስስሎች ንጽጽሮች የሚያደርጉ ሰዎች አሉና ይሄ ለኢትዮጵያ አዲስ ነገር አይደለም መዋጋት የቆየንበት ነው በደርግ ዘመንም ከዛ ሁሉ ተርፈን የመጣ ነው የሚል መከራከሪያ የሚያስቀምጡ አሉ የኢትዮጵያ ሀገረ መንግስትም ቢሆን በተለየ መልኩ የተገነባች አይደለችም ሌላውም ዓለም በተመሳሳይ መልኩ ነው የመጣው የሚልም መከራከሪያ ሁሉ ጊዜ የሚቀርባል ወደ ዝርዝሩ ስንመለስ እንድትይዝልኝ ነው ኤክስፓንድ እንድታረገው ወደ ፕሮፌሰር እንመለስና ሁለት ነገር ነው አንደኛው እነኚህ ሁሉ ነገሮች አንድ ላይ ሲደማመሩ ማህበራዊውም ፖለቲካዊውም ኢኮኖሚያዊውም በዋናነት የጸጥታ እና የሀገሪቷ ህልውና ስላል ህልውናውም ሌጂቲሜሲ ራሱ እና ኤግዚስተንስ አንድ ላይ ሲደማመሩ ምን ነው የሚያመልክተው ወዴት ነው የሚያመራን ይሄንስ ለመቀየር እድል ይኖረናል ወይ ማለት ለማቆየት ወይም መንገዱን ለመቀየስስ እድል ይኖረናል ወይ ነው ፕሮፌሰር እድል አለ እንደውም ተስፋ አለ አሁን በብልጽግና ፓርቲና በብልጽግና ፓርቲ ፕሬዚደንት መሰረት አገር ማስተዳደር ማለት ሁለት ነገሮች ላይ የተመሰረተ ነው እንደሱ አነጋገር አንዳንድ ሰዎችን በገንዘብ ትደልላለ በገንዘብ ትገዛለ በገንዘብ የማይገዛ የለም ነው ያሉት ስለዚህ ለአገር ብለው የሚሰሩ ሙያ ያላቸው እና በሙያቸው ሊሰጡት የሚችሉትን አስተዋጽኦ ሊያደርጉ የሚችሉ ሳይሆን በገንዘብ የምትደልላቸው የምትገዛቸው ሰዎች ናቸው አገርን እንዲያስተዳድሩ የምታደርጋቸው ከፍልስፍናው በመነሳት ነው ራሳቸው ከሚናገሩትና ተናገሩ ከሚባሉት በመነሳት ነው ይሄንን የምለው ይሄንን የማይቀበለውን ደግሞ በጉልበት ታንበረክከዋለህ ነው አሁን እነዚህ ከፖለቲካል ቲዮሪ አንፃር በአለም ላይ መንግስት ከነበረበት ጊዜ ጀምሮ እንደነ ሲዘሮ እንደነ ማኪያቬሊ አይነት ሰዎች ከነሱ አንፃር ካየው የማታደርጋቸው ነገሮች ናቸው ሁለቱም የማታደርጋቸው ነገሮች ናቸው ማለትም በገንዘብ ገዝተህ አትችልም ማንንም በገንዘብ ገዝተህ አትችልም በገንዘብ ልግዛ ብለህ በአደባባይ ካደረከው የመንግስትን ካዝና ታራቁታለህ ምክንያቱም ብዙ ህዝብ ነው ገንዘብ የሚፈልግ ለዛውም ገንዘቡን ከተቀበለ በኋላ ልትቀጥል የማትችልበት ሁኔታ ላይ ገንዘብህን ወስደው ወደ ሌላ ይዞራል ሰው እንዲሁ ደግሞ በግል አንዳንዶች ሰዎች ልስጥ ገንዘብ ካልክ ደግሞ ህዝቡ ስለማያውቅ ምንም የፖለቲካ ጥቅም አይኖርህምና በዚህ መንገድ መሄድ አይገባም ነው የሚሉት ስለ ፖለቲካና ስለ አስተዳደር የገባቸው ሰዎች በ2000 ዓመት በጉልበትም ደግሞ ጉልበት ብቻ በመጠቀም ይሄ ብሩት ፎርስ የምትለው እሱም ብቻ በመጠቀም አገርን ማስተዳደር አትችልምና ይሄኛው የቆየ አስተሳሰብ ነው ማለት ከብዙ ልምድ ውስጥ የወጣ ስለሆነ የቆየ አስተሳሰብ ነው በጉልበት ብቻ አትችልም
ይሄ የኢትዮጵያ መንግስት ሞኖፖሊ ኦፍ ቫዮለንስ የሚል ንግግርን የሚጠቀሙበት በተቃራኒው ነው። ሞኖፖሊ ኦፍ ቫዮለንስ ማለት ጉልበትን አንተ ስለያዝክ ሌሎቹ ጠመንጃ እንዳይዙ ታደርጋለህ። ይሄ ማለት ደግሞ በጉልበት ሳይሆን የህዝብን ጥያቄ በመመለስ የህዝብ ውስጥ ያሉ ተቋማትን በመጠቀም ህግን በማክበር በእንደዚህ አይነት ህዝቡ ዘንድ ተቀባይነት ስለሚኖርህ ጠመንጃ አስፈላጊ እንደማይሆን ታደርጋለህ ነው እንጂ የሚለው አንድ መንግስት ሞኖፖሊ አይነት ቫዮለንስ አለው ማለት ጠመንጃውን ይዞ ከማንም ጋር ይዋጋል ማለት አይደለም። የተገላቢጦሹን ነው የሚጠቀሙበት። ይሄ ሁሉ ደግሞ ህዝብን በመከፋፈል ህዝብን ከህዝብ ጋር በማጣላት ገንዘብ የተቀበለውን ከገንዘብ ካልተቀበለው ጋር በማዋጋት አንድን ግሩፕ ከሌላ ጋር አንድ የፖለቲካ ወገን ከሌላ ጋር በማጣላት አሁን ልዘረዝርልህ እችላለሁ አይደለም። ይሄ ምንድነው ያደረጉት የሚለው ነገር ላይ ግን ትልልቆቹ ጦርነትም ላይ አንዱን ክልል ከሌላ ጋር ሌሎችን ክልሎች ከአንዱ ጋር ነው። እንዲህ አይነቱ ነገር እነሱ በሰሩበት መጠን የብልጽግና ፓርቲ በሰራው መጠን ህዝቡ አልተጣላም። ህዝቡ ታገለ። አሁንም እየታገለ ነው። አሁንም እምቢ እያለ ነው። እነሱ በሰሩበትና በገፋፉት መጠን አልሄደም። ስለዚህ ይሄ ተስፋ አለው። ተስፋ ያጭራል። ለመመለስ ይቻላል ብዬ ተስፋ አለኝ። ለመመለስ ለማስተካከል ይቻላል። እዛው ጦርነቱ ጋር ፕሮፌሰር እንደጨረሰን ጦርነቱ ላይ ማስተዳደር ስላልቻለ ነው ጦርነቶች በየቦታው የሚፈለፈሉት ወይስ ጦርነቱን ራሱ ሆን ብሎ ነው አገዛዙ የሚያቀጣጥለው? አሁን ባልኩት ላይ የተንጠለጠለ ነው። በጉልበት ሁሉን ነገር ማድረግ ይችላልኩ። በጉልበት ይሄ ምንድነው ብሩት ፎርስ አልሄደም። የጉልበት አንዳንዴ በአግባብ በሆነ መንገድ የምትጠቀምበት ጊዜ አለ። ነገር ግን ሁሉንም ችግሮች የፖለቲካንም ችግሮች የኢኮኖሚ ችግሮችንም በሙሉ በጦር መሳሪያ ኃይልና በወታደር ኃይል እፈታለሁ ብሎ ነው ሄደው። እነሱ በገፉት ህዝቡን በገፉት መጠን ባነሳሱት መጠን ግን ህዝቡ አልተጨራረሰም። ከባድ ጉዳት ደርሷል በአገር ውስጥ። እሱን ለማሳነስ ብዬ አይደለም። እስከዚህ ድረስ ግን ህዝቡ አልተጨራረሰም። ስለዚህ በዛ በኩል ተስፋ አለ። ለማስተካከል ይቻላል። ነገር ግን እንቅፋት አለ። ወደዛ ለማለፍ እንቅፋት አለ። ከፍተኛ እንቅፋት። አሁን ያለው መንግስት ህዝብን ከህዝብ ጋር ስታጣላ እኔ ብቻ ነኝ ኃላፊነት ተሰምቶኝ ያህል ለመኖር የምችለው የሚለው አስተሳሰብ ግጭትን፣ ጦርነትን፣ መከፋፈልን፣ መጣላትን እንደ ፖለቲካ ስትራቴጂ ስለሚጠቀምበት መስማማትን፣ መነጋገርን፣ መደራደርን እንደ መንገድ አያየው። ሁሉ ትክክል አይደለም ለሱ። ለዚህ አሁን ለመጣው መንግስት በብልጽግና ማማ ላይ ወተናል ብሎ በድፍረት የሚናገሩ መናገር የሌለባቸው አሁን ለምሳሌ ወታደሮች አሁን ባለ ደረጃ መናገርም አልነበረባቸው። ነገር ግን ወታደሮች የመንግስት የአንድ ጊዜያዊ መንግስት የአንድ ፓርቲ መንግስት አለመሆናቸው እየታወቀ ነገር ግን ለዛ መንግስት የሚናገሩትን በየቀኑ ትሰማለህ። የማይነገር የማይሰማ ነገር ከጀነራሎች ትሰማለህ። አገሪቷን አሁን በፖለቲካውን በማስተዳደር ላይ ያሉት በተለይ በአማራ ክልል በኦሮሚያ ክልል ወታደሮች ናቸው። ስለዚህ ስለማይቀበል ፍልስፍናው ቅድም የነገርኩህ ነው። ስለማይቀበል ያ እንቅፋት እስካለ ድረስ እንዴት አድርገህ ትነጋገራለህ ነው እንጂ ንግግርን ለመጀመር የምንነሳበት ቦታ አለ። እንካ ስላንተ ሳይሆን አንተ ደግሞ ይሄን ውሰድ እኔ ደግሞ ይሄን ልውሰድ ብለህ የምትስማማበት ነገር አለ። ሁሉ ነገር በአንድ ጊዜ አያልቅም። ነገር ግን በጊዜ ብዛት ልትፈታቸው የምንችላቸው ችግሮችን አሁን የጦርነት አውድማ ስለተደረገበት ችግር አለ እንጂ ተስፋማ አለ፣ እንቅፋት አለ እንጂ ተስፋ አለ የሚል አስተሳሰብ ነው ያለው። እሺ እዛው ላይ ፕሮፌሰር የዛሬ ዓመት በጻፉት ጽሁፍ ላይ ለአዲስ ስታንዳርድ በጻፉት ላይ አጭር መልስ እንዲሰጡኝ ኦሮሞ and Amara the quest for transethnic solidarity and its discontents በሚል ጽሁፍ ውስጥ አንድ ቦታ ምን አሉ? The two major blocks in the Prosperity Party, the former Oromo People's Democratic Organization and the Amara National Democratic Movement advance different
even contradictory interests that threaten to tear the country apart የሚል ጽሁፍ አለው ኮቴሽን እና ሶ አሁን ስለ ትብብር ስናወራ ያኔ ኦፍ ኮርስ የሁለቱን ነው ያወራው የኦዲፒ እና የአዴፓ እሱኑ ወደ ፓርቲ አሁን ባለው ስትራክቸር አምጥተነው ብናይ በዛ መልኩ ካስቀመጥከው ለመተባበር የሚሆን ነገር ከሌላ ኮንትራዲክተሪ እርስ በራሱ የሚጋጭ ህልምና አጀንዳ ያላቸው መሆኑን በዛ መልኩ ከተቀመጠ አሁን ምን የተቀየረ ነገር አለ ለመተባበርስ መንገድና በር አለ ወይ የሚል ነው አንዱ እሱ ነው ሁለተኛ ሁሉም መንግስት የሚደገፍበት ምርኩዝ አለው ይሄ የብልጽግና ምርኩዝ ምንድነው ምን ላይ ነው የሚደገፈው ሌጂቲሜሲ የለውም ቅድም ብለሃል ቅቡልነት የለውም በጉልበት ነው የሚሄደው ግን እንደ ህዝብም እንደ ቡድንም ማን ላይ ነው የሚደገፈው የሆነ የሚደገፉበት ነገር መኖር አለበትና ምን ላይ ነው የተደገፈው እነኚህ ሁለት አጭር ጥያቄዎች መልስልኝና ልደቱም እዛው ላይ ጨምርበታል እሺ ጥሩ ቅድም እንዳልከው በአዴፓና ኦዴፓ ሆነው ሳሉ የተለያየ ነው ንግግራቸውን እናቃሉ ማለት እርስ በርሳቸው በአደባባይ ሲናቆሩ ነው ንግግራቸውን የምንሰማው አሁንም ያን ጊዜም ቢሆን ብልጽግና ተመሰረተ ሌሎቹ ከሰሙ ሲባል ውሸት ነው አልከሰሙም አልተዋሃዱም አንደኛም ያዋሃዳቸው ሐሳብ አልነበረም ብልጽግና ሐሳብ የለውም ወይም መደመር ሐሳብ አይደለም የፖለቲካ አቋም አይደለም የሚያዋሃዳቸው አልነበረም ያን ጊዜ ኢትዮጵያ ጠቅላይ ሚኒስትር የነበሩት ግምገማ አይወዱም በኢህአዴግ ውስጥ ግምገማ አለ የሚገመገሙበት ጉዳይ ነበር መጀመሪያ ጠቅላይ ሚኒስትር በሚሆኑበት ጊዜ 19 ጉዳዮች ላይ እንዲገመገሙ ነበር የቀረበው ኢህአዴግ በነበረበት ጊዜ እሱ እንዳይገመገሙ ያደረጋቸው የኦሮሞ ብልጽግና አሁን የሆነው የኦሮሚያ ብልጽግና ለኦሮሞ አይደለም የኦሮሚያ ብልጽግና የሆነው ያኔ ኦዴፓ የሚባለው የዛ ባለስልጣኖች የነበሩት እንዳይገመገም አደረጉ ለምን ያን ጊዜ ህወሓትን ከስልጣን ማውረድ እንጂ ሌላ ነገር አይታያቸውም ነበርና እሱን እንዳይገመገም አደረጉ ከዛ በኋላ ደግሞ ብዙ የተጨመሩ ነገሮች ነበሩ መገምገም ያለበት ጉዳይ ይሄንን ሀገር ውስጥ ያሉ ፖለቲከኞች ያውቃሉ ኢህአዴግ ወደፊት ማየት ላይ የኢህአዴግ ፖለቲከኞች የብልጽግና ፖለቲከኞች ወደፊት ማየት ላይ ነው እንጂ የሚቸግራቸው ወደ ኋላ መገምገም አያቅታቸው በጣም ይገመገማሉ ይገማገማሉ ይሄኛውን እንዳይገመገም ሁለተኛ እንዳይገመገም ነው ያፈረሰው ኢህአዴግን እንጂ ብልጽግና አስፈላጊ ፓርቲ ሆኖ አይደለም እንዳይገመገም የራሱን ፓርቲ በመመስረት ነው ስለዚህ ሲዋሃዱ በአላማ ደረጃ አይደለም ቀድሞም ኦሮማራ የሚባል ነገር ሲፈጥሩ ተወገዱና ተለማ በሚመሩት ያንን ሲፈጥሩ ህወሓትን እንዴት እናውርድ በሚል ህወሓትን በመጥላት ላይ የተመሰረተ እንጂ የዓላማ አንድነት ኖሯቸው አይደለም አሁንም ቢሆን የተለያዩ ናቸው የተለያየ ፕሮግራም የሚያካሂዱት ያሉት ያው እና ያለን አይደለም እንዴ አቶ ገዱ እኮ የብልጽግና አባል ነው አቶ ዶክተር ይልቃል እኮ የብልጽግና አባል ነው እነዚህ ሁሉ ከእስር ቤት ውስጥ የገቡት ብልጽግና ውስጥ ያሉት እኮ ሁለቱ ስለማይስማሙ ነው ሊስማሙም አይችሉም ለምን ቀድሞውኑ ዓላማ አንድነት የላቸውም ብልጽግና በዓላማ ላይ አይዲዮሎጂ ላይ የተመሰረተ የፖለቲካ ፕሮግራም ያለው ድርጅት አይደለም ኤክስፒሪየንስ የተመሰረተ ፕሮግራም ስለሆነ አሁንም እንደሱ ነው ያሉት ለዚህ አንዱ የዲኬይ ምልክትም እኮ ቅድም ፋይሳል ያለው የዲኬይ ምልክትም እኮ ኤሊት ዲቪዥን ካለ የሚገዛው ኤሊት መስማማት የማይችል ከሆነ የዲኬይ ዋነኛው ምልክት ነው እሱ ሁለተኛ ጠየቀኝ ጥያቄ የዚህ ፓርቲ የፖለቲካ መሰረት ምንድነው ካልክ እሱም የዛ ዲኬይ ማሳያ ነው ይሄ መንግስት የህዝብ ድጋፍ ፈልጎ አያውቅም የህዝብ ድጋፍ የሚፈልግ መንግስት የህዝብን ድምጽ ይሰማና ህዝብ የሚፈልገውን ስራ ላይ ለማዋል ይሞክራል ይሄኛው ግን እኔ ነኝ የማውቀው ብልጽግና እኔ ነኝ የማውቀው ብልጽግና አደርሳችኋለሁ ገና በንግግራቸው ላይ ታውቃለህ ይሄንን እንዴት ትደርሳላችሁ ብላችሁ አትጠይቁኝ ምን በለጽጋለን ግን እንዴት ነው ብላችሁ አትጠይቁኝ ግን እንደርሳለን እሱን በርግ በማረጋገጥ ነግራችኋለሁ እመኑኝ ብቻ ነው ብልጽግና አደርሳችኋለሁ ነው አሁን ብልጽግና ላይ የሚከራከር ማንም የፖለቲካ ፓርቲ የለም አንበለጽግም የሚል ሌላ ተቃዋሚ የለም ግን እሱን ይዘው ነው የሚሄዱት ስላልጠየቀ የህዝብን ድጋፍ ስላልጠየቀ የህዝብን ስሞታ ስላልሰማ የህዝብን
ፍላጎት ከግብ ለማድረስ ስላልፈለገ የህዝብ ድጋፍ ከየትም ቦታ አግኝቶም አያውቅም። ሳትጠይቅ አታገኝም። የህዝብን ድጋፍ ሳትጠይቅ አታገኝም። እንዲያውም የነበረውን ሲበትን የኖረ የህዝብ አስተያየት ቢሰጥ እስከ 90% የነበረው አሁን እስከ ምናልባት 10% የደረሰ ሲበትን የኖረ ነው። ተንጠልጥሎ ያለ ስለሆነ ነው የሀገሪቱን የመንግስት ስራ መስራት ያቃተውም በዚሁ ምክንያት ነው። ታዲያ ለምን ስልጣን ላይ ቆየ? ባጭሩ በአንድ ደቂቃ ስልጣን ላይ ቆየ ማለት 4 ኪሎ ስልጣን ላይ መቆየት ትችላለህ። 4 ኪሎ ላይ ስልጣን ላይ መቆየት ትችላለህ፣ ግን ስልጣን ላይ አለ ማለት አይደለም። እሱ 4 ኪሎ ላይ መቆየት ትችላለህ። አሁን ቅድም ያልነው እኮ እሱ ነው። 4 ኪሎ ውስጥ ምናልባት እስከ ማታ መጨፈር ትችላለህ፣ ከዛ ግን መውጣት አትችልም ያልነው እኮ እሱ ነው። ስለዚህ የ4 ኪሎ አበጋዝ ሆነ ስልጣን ላይ አለ ማለት አይቻልም። ስልጣን በሙሉ እየሸለከ ከእጁ እየሸለከ እያፈተለከ እየሄደ ነው። አመሰግናለሁ። ወደ ልደቱ ሄዳለሁ። ልደቱ ያሉት ላይ የሚጨምረው ነገር እንዳለ ሆኖ ስፔሲፊካሊ ከዚህ በፊትም ሲገልጻቸው የነበሩ ነጥቦች ስላሉ ነው። አንደኛው ይሄ መንግስት የማን ነው በሌላ ቋንቋ ቀደም የምርኩዙ ምንድነው የሚል ነው። የመጨረሻው ፕሮፌሰርን የጠየቁት ያቆሙት እሱ ላይ ነው። እሱ ላይም ሪፍሌክት ማድረግ ትችላለህ። ግን ዋናው የመጀመሪያው ጥያቄ አሁን ባለን ሁኔታ ከሄድን ወዴት ነው የምንደርሰው? እንዴትስ ከዛ ልንወጣ እንችላለን? ወይስ ባቡሩን ወደ ገደል እንዳይገባ እንዴት ልንከላከል እንችላለን የሚል ነው በመሰረቱ። ይሄ መንግስት አገዛዙ ባህሪው ምንድነው? ምን አይነት ነው? ቅድም ፕሮፌሰር የተለየ ሐሳብ ያላቸው መስሎ ነበር። ተመሳሳይ ነው። ጦርነትን እንደ አስተዳደር ፍልስፍና የሚጠቀምበት ነው ስላሉ ፕሮፌሰርም ልደቱም ባለፈው በጻፍከው ጽሁፍ ላይም ሌላ ጊዜም ስትናገር ግጭትን፣ ጦርነትን እንደ ፖለቲካ ፍልስፍና የሚወስድ መንግስት ነው ስላልክ እሱን ልተው ደግሜ አልጠይቅም። ግን ሁለቱ ላይ ሪፍሌክት አድርግና ያው ሲደራረብብ ስለማፈልግ የቀረ ነገር ካለ በኋላ መጣለው እሱ ላይ ሪፍሌክት አድርግ። እሺ መጀመሪያ እንትኑ ላይ ፕሮፌሰር ሐሳብ የሰጠበት ጉዳይ ላይ አንድ ነገር ብል ይሄ እድል አለ ወይ የሚለው ላይ እርግጥ ነው እድል ስላለ ነው ወይም እድል አለ ብለን ስለምናምን ነው አሁን እየተነጋገርን ያለ ነው እየታገልን ያለ ነው። በዛ ደረጃ ተስፋችን ተሟጦ ተስፋ ብንቆርጥ ኖሮ መነጋገሩም አስፈላጊ አይደለም፣ መታገሉም አስፈላጊ አይደለም። ስለዚህ እድል አለ፣ አዎ። ግን ጥያቄው ምን ያህል ነው ያለን እድል ነው። ምን ያህል ነው? አሁን የመፍረስ አደጋ መጥቷል ብለናል። የመዳንም እድል አለ ብለናል። በፐርሰንቴጅ ብናስቀምጠው ወይም በምን ያህል እጅ ነው የመዳን እድላችን የሚለው ነገር ነው መሰረታዊ ጥያቄ። እኔ አሁን በያዝነው መንገድ ከቀጠል ከመዳናችን ይልቅ የመፍረሳችን እድል እጅግ በጣም ሰፊ ነው። ለምን? ቅድም ፋይሳልም እንዳለው ይሄ መንግስት እኮ ወደ ስልጣን የመጣው በመደበኛ የምርጫ ስርዓት አይደለም። ይሄ አሁን ያለው አገዛዝ ወደ ስልጣን የመጣው በህዝብ አመጽና ትግል ነው። ወደ ስልጣን ሲመጣም በህብረተሰቡ ዘንድ እንዲቀጥል እድል የተሰጠው ቢያንስ በ27 አመቱ የኢህአዴግ ስርዓት የነበሩትን ችግሮች ያቃልላል፣ ይፈታል ተብሎ ስለታመነ ነው። ወደ ስልጣን ከወጣ በኋላ ግን እንኳንስ የነበሩትን ችግሮች ሊፈታና የነበሩትን ችግሮች ያልፈታቸው የበለጠ አዳዲስ ችግሮች ነው መቀፍቀፍ የጀመረው መፍጠር የጀመረው። ስልጣን ከያዘበት ጊዜ ጀምሮ እስከ ዛሬው ዕለት ድረስ ፓተርኑ ወይም ትሬንዱ ምንድነው የምናየው? ችግሮች ከጊዜ ወደ ጊዜ እየተቃለሉ ነው ወይ? ችግሮች ከጊዜ ወደ ጊዜ እየተፈቱ ነው ወይ የሚለውን ነገር ካየን አይደለም። ከጊዜ ወደ ጊዜ ችግሮች የበለጠ እየበዙ የበለጠ እየተወሳሰቡ ነው የመጡት እና ትክክለኛውን አቅጣጫ አልያዝነውም። አሁን በያዝነው መንገድ ከቀጠል አይቀር የሚሆነው የህልውና ጦት ወይ መፍረሱ መዳን አይደለም። ለመዳን አሁን የገባንበትን መንገድ ዩተርን በሚባል መጠን መቀየር አለብን። አሁን ኢትዮጵያ ውስጥ ምንድነው ግጭት ነው ያለው፣ የእርስ በርስ ጦርነት ነው ያለው፣ ረሃብ ነው ያለው፣ ኢኮኖሚ ውድቀት ነው ያለው።
በጣም የለየለት የአንድ ግለሰብ ፍጹም አምባገነንነት ነው ያለው ይሄን ሁኔታ ትርጉም ባለው መጠን ካልቀየር ነው በስተቀር የመዳን እድላችን በጣም እጅግ ጠባብ እንዳለም የማይቆጠር ነው ማለት ይቻላል በአንድ በኩል እሱ ሁለተኛ ይሄን ሂደት ታግሎ ማስቆም የነበረበት ደግሞ ሌላ ኃይል አለ ህዝቡና ተቃዋሚው ጎራ ህዝቡና ተቃዋሚው ጎራስ ትክክለኛ አቅጣጫ ላይ ነው ወይ ያለው ይሄን አገዛዝ ባግባቡ ቻሌንጅ አድርጎ የሀገሪቱንና የህዝቡን የህልውና የማጣት አደጋ ለመቀልበስ በሚያስችል ሁኔታ ነው ወይ ካን አይደለም እንዳውም በስልጣን ላይ ያለውን አገዛዝ መታገሉ ዋና አጀንዳ መሆኑ ቀርቶ የጎንዮሽ የእርስ በርስ ግጭትና አለመግባባት ነው የምናየው አሁን እኮ የሶስታችን በዚህ አንድ መድረክ ላይ ተገኝቶ መነጋገር በኢትዮጵያ ፖለቲካ እኮ በጣም ብርቅ ነው ማይቻል ነገር እኮ ነው በፓርቲዎች በመናምን ደረጃ የአንድ ሀገር ልጆች ነን ግን ከሶስት ብሔር ተወልደን እንደዚህ ሲቪል የሆነ ውይይት ማድረግ እኮ ማይቻል ነው በኢትዮጵያ ፖለቲካ እኮ ብርቅ ነው አሁን ይሄ መድረክ እና ይሄን አገዛዝ የሄደበት ካለው ጥፋት ማስቆም የሚችለው የተቃዋሚው የፖለቲካ ማህበረሰብና ህዝቡ የሚገባውን ነገር ያደረገ አይደለም የሁላችን ህልውና አደጋ ላይ የወደቀው ቤተ መንግስት ባለው አገዛዝ ነው ስለዚህ እርስ በርሳችን ያለንን ልዩነት አቻችለን ለጊዜው ወደ ጎን አስቀምጠን ይሄን ለሁላችንም ህልውና አደጋ የሆነውን ስርዓት ታግለን መቀየር አለብን የሚል አቅጣጫ ያዝን እንዲያውም እርስ በርስ ስንጠላላ እርስ በርስ ስንጠላለፍ እርስ በርስ ስንዋጋ ነው እየታየ ያለው ስለዚህ እኔ ምን ያህል እድል አለ የሚለው ነገር እጅግ በጣም ተባለ በጣም ቀጭን የሆነች እድል አለች እሷ ሙሉ በሙሉ እስካልጠፋች ድረስ እሷን ለማስፋት ሁላችንም መረባረብ አለብን እስከመጨረሻው ድረስ ብዬ ነው ማምነው ግን ወደ ተስፋ አስቆራጭ ሁኔታ ይሄዳል የመዳን እድላችን በጣም ጠባብ ሆኖ እንደ አገርና እንደ ህዝብ ያለ መቀጠል እድላችን ሰፊ ነው በዚህ ደረጃ ችግሩን ካልተረዳ ነው አስቸጋሪ ይመስላል ለመፍትሄው በሚገባው መጠን ለመትጋትም የምንችል አይመስልም እና አንዱ ይሄን ነው እንደው ትንሽ ብዙ የተለየ ሐሳብ ነው ብዬ አይደለም ግን ቶኑ በዚህ ደረጃ ካልታየ ያለንበት ችግር የሚያስቸግር ይመስለኛል ሌላው የመንግስት ዋና ምርኩዝ ምንድነው ያልከው ነገር በመጀመሪያ ደረጃ የመጀመሪያውን ጥያቄ መጀመሪያ መመለስ ጥሩ ይመስለኛል ይሄ የማን መንግስት ነው የሚለው ነገር አው በህግ ደረጃ ብልጽግና የሚባል ፓርቲ ነው በስልጣን ላይ ያለው ግን ይሄ ብልጽግና የሚባል ፓርቲ ስልጣኑን ኃላፊነቱን ሁሉ በአንድ ግለሰብ አስቀምጦ ተማርኮ አንድ ግለሰብ ብቻቸው ሁሉንም ነገር በፈለጉት ሁኔታ የሚወስኑበት ሁኔታ ነው ያለው ኢትዮጵያ ውስጥ አሁን የፓርቲ መንግስት ሳይሆን የሥርዓት ሳይሆን የአንድ አምባገነን ግለሰብ አገዛዝ ነው ያለው ፈላጭ ቆራጭነት ነው ያለው የሀገሪቱን የበጀት ህግ የሀገሪቱን አጠቃላይ የቼክ ኤንድ ባላንስ ህግ የማያከብር በራሱ ፈቃድ ሁሉንም ነገር ከትንሽ እስከ ትልቅ የሚወስን ጠቅላይ ሚኒስትር ያለባት ሀገር ናት ኢትዮጵያ ስለዚህ ይሄ አሁን ኢትዮጵያ ውስጥ ያለው መንግስት ፓርቲንም ይወክላል ሊባል የሚችል አይደለም አንድን ህብረተሰብም ሊወክል የሚችል አይደለም ሀገርና ህዝብን ይወክላል ሊባል የሚችል አይደለም ያው በኢትዮጵያ መንግስት ስም ስለተቀመጠ መንግስት እንለዋለን እንጂ ይሄ የአንድ ግለሰብ ፈላጭ ቆራጭ አገዛዝ እና የክሊኮቻቸው እና ምርኩዙ ምንድነው የሚለው ክሊኮች አሏቸው እነዛ ክሊኮች በምንድነው የተሰባሰቡት ለሀገር ለህዝብ ባላቸው ወገንተኝነት አይደለም ተቆርቋሪነት አይደለም ወይም የለውጥ ኃይሎች ሆነው አይደለም በሁለት መንገድ ነው አሁን ጠቅላይ ሚኒስትሩ ያላቸው ሁለት ሌቨሬጅ አንደኛው መሳሪያ ትጥቅ ልማት አይሰሩም የሀገር ውስጡን ጉዳይ የውጭውን ጉዳይ ያተኮረው መሳሪያ በመግዛትና ጦርነትን በማካሄድ ላይ ነው ስለዚህ አንዱ ምርኩዛቸው ኃይል ነው ጉልበት ነው በሰላምም በጦርነትም ሊመጣ የሚችለውን ኃይል ሁሉ በኃይል ይጨፈልቀዋል ጸጥ ረጭ አድርጌ ገዛዋለሁ የሚል ነው
ስለዚህ አንዱ ምርኩዛቸው ጉልበት ነው መሳሪያ ሁለተኛው ገንዘብ በኢትዮጵያ ተጨባጭ ሁኔታ ዋናው ቀጣሪ አካል መንግስት ነው እንደምታውቁት ፕራይቬት ሴክተሩ በጣም ቀጫጫ ነው ኢትዮጵያ ውስጥ ከቀበሌ ጀምሮ እስከ ማዕከል ድረስ ትልቁ ስራ ቀጣሪ ተቋም መንግስት ነው የግሉ ክፍለ ኢኮኖሚ አይደለም ስለዚህ መንግስት ደሞዝ ከፋይ አበል ከፋይ ይሄ መንግስት ደግሞ አሁን ለልማት ትኩረት ይሰጣ አይደለም በጀቱን ሁሉ እዚህ ላይ ያጠፋ ያለው ስለዚህ ለእንጀራ ብሎ ቤተሰቡን ለማሳደር ብሎ ደሞዙን የሚፈልገውንም ኦፖርቹኒስት የሆነ ድሎት የሚፈልገውንም መክበር የሚፈልገውንም ኃይል በገንዘብ ኃይል ነው ያዘው ስለዚህ በአይዲዮሎጂ አይደለም በሐሳብ ጥራት አይደለም ለሀገር ለህዝብ የሚጠቅም የተሻለ አማራጭ ፖሊሲ ስላለው አይደለም ጠበንጃና ገንዘብ ስላለው ስለዚህ የዚህ መንግስት ወይ ማገዛዝ ምርኩዞች በዋናነት ሁለት ናቸው ጠበንጃና ገንዘብ በዚህ ደረጃ ነው የማየው የጦርነትን ጉዳይ ኢትዮጵያ ውስጥ አሁን ጦርነት የሚፈጠረው ካቅም በላይ በሆነ ችግር አይደለም አሁን ዶክተር አብይ ጦርነት እየገጠማቸው ያለው ካቅም በላይ በሆነ ምክንያት ሳይፈልጉት አይደለም ሳይፈልጉት የሚገጥም ነገር አለ ለምሳሌ የህዝቡን ሰላም ደህንነት አዲስ አበባም በአዲስ አበባ ዙሪያም ጭምር ማስከበር ያልቻሉት አቅም በማጣት ነው ምክንያቱም ትኩረት ሰጥተው የመንግስት ቁጥር አንድ ኃላፊነት ቀዳሚ ኃላፊነት የዜጎችን ደህንነት ማስጠበቅ የህግ የበላይነትን ማስጠበቅ መሆኑን ረስተው ትኩረታቸው ሌላ ነገር ላይ ስላደረጉ ካቅም በላይ በሆነ ሁኔታ መጥቶባቸዋል ይሄ ችግር ነገር ግን ጦርነቶቹን ካየን ሊቀሩ የሚችሉ ጦርነቶች ነበሩ ለምሳሌ አንድ ሁለት አጭር ጥያቄዎች አሉ እንት ስላለ አያይዘ እንትን ትላለ ፈይሰልም ስላለ አንደኛ አምባገነናዊ ቅድም ብላል አምባገነናዊ መሆን ይችላል ወይ በደንብ ግልጽ እንድታደርግ ነው ከዚህ በፊት ጠቅላይ ሚኒስትሩ አምባገነን መሆን ይፈልጋሉ ግን በአስተዳደር ደረጃ ሀገርን በማስተዳደር ደረጃ አምባገነናዊ ስርዓት ተፈጥሯል ወይ የሚል ነው እሱን ባጭር ክላሪፋይ እንድታደርግ ነው አንዱ እሱ ሁለተኛ ለምን በምን አጀንዳ ላይ ነው የምንተባበረው የሚለው እንደ መፍትሄ ክሬዲብል የሆነ ፕላን ማስቀመጥ ስለሚያስፈልግ ነው ለመተባበርም አጀንዳ ያስፈልጋል የሚያሰባስብ ከዛ ውጪ ግን በዋናነት በተቃዋሚዎች ድክመት ነው ይሄ መንግስት ስልጣን ላይ ቆየው መገዛዝ ብለሃል ከዚህ በፊትና ሰው ቅድም ከዘረዘርካቸው ምርኩዞችም በተጨማሪ በራሱ ጥንካሬ ሳይሆን በተቃዋሚ ኃይል ወይ ኃይላት ድክመት ነው የሚልም በሌላው መድረክ ላይ ስለገለጽከው ከሱ ጋር አብሮ ተሰናስሎ እንዲሄድ ነው ሰው አንድ ደቂቃ ወስደ ባጭሩ አስቀምጥና በኋላ ምን እንመለስበታለን አው ምን እድላለው በሚለው ላይ የተቃዋሚዎቹን ሚና ስለገለጽኩት ነው እዚህ ላይ መድገም ያላስፈልገኝ የአምባገነንነት ጉዳይ ዶክተር አብይ በቃላት ሊገለጽ በማይችል ደረጃ የለየላቸው አምባገነን ሰው ናቸው አምባገነን መሪ ናቸው አምባገነናዊ የሆነ ስርዓት ግን መፍጠር አልቻሉም ሊፈጥሩም አይችሉም ይሄን ልዩነት መገንዘብ ተገቢ ይመስለኛል በምን ጉዳይ ነው መተባበር የምንችለው አሁን ይሄን ውይይት ከጀመርን ጀምሮ አብዛኛውን ስለምንድን ነው ያወራን ያለነው ስለ ህልውና መቀጠልና ለመቀጠል ነው ያወራን ያለነው ሌሎቹ ጥያቄዎች ሁሉ አሁን በሁለተኛ በሶስተኛ በአራተኛ ደረጃ ሊታዩ የሚገባቸው ናቸው ዋናና አንገብጋቢ አይደሉም የመጀመሪያው ነገር ህልውናን ማትረፍ ነው የሀገሪቱንና የህዝቡን ህልውና አትርፎ ማስቀጠል የመግባቢያ የመተባበሪያ ቁጥር 1 እና ዋና አጀንዳ መሆን የሚገባው ይሄ ነው ያን ማሳካት ከቻልን ብቻ ነው አሉን የምንላቸው የተናጠል ጥያቄዎችና አጀንዳዎች ወደፊት ማሳካት የምንችለው ስለዚህ በዚህ ደረጃ ግንዛቤ መውሰድ ጠቃሚ ይመስለኛል የጦርነት ጉዳይ ኦሮሚያ ከተጀመረው ጦርነት ጀምሮ ለምሳሌ ኦሮሚያ ጦርነት አስመራ ላይ የተገባውን ስምምነት ግልጽ በሆነ ሁኔታ መዋቅራዊ በሆነ ሁኔታ በሐቅ መተግበር ቢቻል ኖሮ ይሄ ጦርነት ኦሮሚያ ውስጥ ያ ጦርነት አይነሳም ነበር ኢህአዴግን እንዴት አድርገን ይዘነውን ቀጥል ይሄን የተጀመረውን አዲስ የለውጥ ሂደት በሚያሳካ መልኩ የሚል ከግል ስልጣን በላይ የሀገርና የህዝብን ጥቅም የማስቀደም ስሜት ቢኖር ኖሮ ፍላጎት ቢኖር ኖሮ የትግራይ ጦርነት አይጀመርም ነበር አይመጣም ነበር አማራም ክልል በተመሳሳይ ሁኔታ የተነሱ የፖለቲካ ጥያቄዎችን የህዝቡን ሮሮ እንዴት አድርገን ፖለቲካዊ መፍትሄ እንስጠው ቢባል ኖሮ ወደ ጦርነት አይገባም ነበር እና ይሄ ስርዓት አቅም ስላነሰው ብቻ ሳይሆን ጦርነት ውስጥ የሚገባው ፕሮጀክት አድርጎ ነው በቃ
እኔ ልቀጥል የምችለው ልኖር የምችለው በስልጣን ላይ በጦርነት አንዱን ከሌላው ያጋጫው ነው የሚል ወይም እየወጋው ነው የሚል ደካማ አስተሳሰብ ስላለው እና በዚህ ደረጃ ብንረዳው ጥሩ ነው። እሺ በጣም አመሰግናለሁ። ካሁን በኋላ ኢንተርጀክት እያንዳንዳችሁ ማድረግ ትችላላችሁ እንዳይረዝም ውይይቱ። ፈይሰል በተነሱት ነገሮች ላይ ሐሳብን አቅርብና ፕሮፌሰርም ቀደም የጠየቁ አንድ ጥያቄ ስላለ እሱንም ይዘ አሁን የተነሱት ነጥቦች ላይም ሐሳብ ማካፈል ትችላለህ። ፕሮፌሰርም ልደቱም ኢንተርጀክት ማድረግ ትችላላችሁ። ፈይሰል በመጀመሪያው ስለ አገሪቷ በመቀጠል ላይ ያነሳው ከዛሬም በፊት እንደዚህ አይነት ችግር ታይቷል። ኢትዮጵያ ፈረሰችም የሚባለው አይ ቲንክ እሱ ሰልፍ ኮንግራቹሌተሪ ልትል ትችላለህ። ለምን ሆላ ብትመለከተው ኤርትሪያ ከኢትዮጵያ ጋር የተዋሃደችው በ1960ዎቹ ነው 54-60 by 1994 ኢትዮጵያ the most important ክፍለ ሀገር አጣች። ሶ ኢትዮጵያ እንደዚሁ ትቀጥላለች ማንኛው ነገር ማንንም ጦርነት ማንንም መውቀስ ችግር ከመጣ እንደዚሁ ትሆናለች የሚለው ክርክር አይ ቲንክ ውሃ አይዝም። 1977 በሶማሊያና በኢትዮጵያ መካከል የተነሳው ጦርነት also almost ሶማሊ ሪጅን ወጥቶ ነበር። የዋርሶ ፓክት ባይመጣ ኖሮ እና $1 billion የሚሆን weapon ለኢትዮጵያ ባይመጣ ኖሮ in addition to even boot ሰራዊት in Cuba in Yemen ባይመጡ ኖሮ ያውም ያንን $1 billion የዛሬ ገንዘብ $6 billion ነው። እና ኢትዮጵያ እንደዚሁ ትሆናለች እንጫወትበት የሚሉ ግለሰቦች አይ ቲንክ የልጅ ጫወታ ነው የሚጫወቱት። ካልጠበቀው ስቴት ሲባል አገር ሲባል እንደ ኤግሼል ነው ከተጫወትበት ይሰበራል። ግን በደንብ ይዘው በደንብ እንትን ካልከው ሊቀጥል ይችላል። ሶ ኢትዮጵያ ኦልሞስት ተቀለበሰች፣ ኦልሞስት ክፍለ ሀገር አጣች። በዚህ ጎዳና ከቀጠለች ደግሞ for sure ሌሎችም ልታጣ ትችላለች። ሶ እነዛ ኃይሎች እንደዛ የሚከራከሩት አይ ቲንክ ታሪኩን ስላላዩት ነው መሰለኝ በእኔ አስተሳሰብ። ግን that's why administration እና የአገሪቷ ማን ይገዛታል ማን ያስተዳድራታል የሚለው ጥያቄ በጣም ወሳኝ ነው። legitimacy ሲባል ኢምቢዛም ወይም ቁብልና ከሶስት አካባቢ ነው የሚመነጨው ለአንድ መንግስት። አንደኛው የትራዲሽናሉ ነው። የድሮ ትራዲሽናል ሲስተም በሃይማኖት በሸምግልና በመናምን legitimacy ያገኛሉ። አሁንም አሉ አንዳንድ ሰፈሮች። ግን አሁን በሞደርን ጊዜ አንድ መንግስት legitimacy የሚያገኘው ወፐር እንደምጽፈው ቨፐር is a democratic representation. ልደቱም ፕሮፌሰሩም ስለሱ ነክቷል። አንድ መንግስት የሰፊው ህዝብ ቁብልና እና ዴሞክራቲክ ሪፕሬዘንቴሽን ካላገኘ የጠመንጃው ነገር ጊዜያዊ ነው እንጂ you cannot establish ለሁሉም የሚመች መንግስት ለመስራት አትችልም። and we are seeing that slowly አሁን ባለው መንግስት ብዙ የህዝብ ቁብልና ስለሌለው ቀን ከቀን የመንግስት ሰርክል እየጠበበ እያነሰ ይሄዳል። አሁን we are talking about Addis Ababa እንትን አለመሆኗን safe አለመሆኗን let alone other places። መፍትሄው I think በታሪካችን ስናይ ሁለት ሞዴል አይተናል እስካሁን ድረስ መፍትሄ ስንፈልግ። አንደኛው የጠመንጃው ትግል ጊዜ ነው። TPLF, EPLF, WSLF, Amara People's Democratic Group, Western Somali Liberation Front, and ያዝቺ ሞዴል የሰጠን ከብዙ ትግል OLF ከብዙ ጊዜ በኋላ የTPLF, EPRDF አገዛዝ ሲስተም ነው። It was not acceptable ጠቅላላ ለህዝቡ ለሀገሪቱ እንዳለው በጣም ቁብልነት ያገኘ አልነበረም። because አንድ group was more armed ከሌላው። I remember 1992 አዲስ አበባ ሄጄ እንደዚሁ ቴሌቪዥን ሳይ like 6 PM አካባቢ የትግራይ ፕሮግራም ይመጣል፣ ሌሎችም ይመጣሉ። ግን የትግራይ ፕሮግራም ሲመጣ የTPLF ትግል እና ጠመንጃ እና አፈሙዝ
ቲቪውን እንዳለው ከቨር ያደርጋል እና እኔ ያለሁበት ቤት አንድ አስናቀጭ ጽፋለሁ በኢትዮጵያ ሪቪው ላይ 1992 አንድ አስናቀጭ ምትባል የሎካል አማራ ሊበል ከኛ ጋር ሻሂ ስትጠጣ ወይ ጉር ትላለች ሌላ ሰው እኮ ጠመንጃ አይይዝም በቲቪ ካለ አንድ ግሩፕ በስተቀር that was a wisdom because what ያቺ አሮጊት ሴትዮ she was looking at the power of balance በህዝቡ መካከል እና የድሮ ሞዴል ያንን ነገር ሰጠን ያቀጠለ እስካሁን ድረስ ሌላው danger ኦሮማራ was again another model that was a loser's system የሰጠን እንትን ደሞ አይተናል ሁለት ግሩፕ ቁጥር ያላቸው ለሌላ ህዝቦች ሊናገሩ ይችላሉ ሪፕሬዘንት ሊያደርጉ ይችላሉ እነሱ አንዱን መፍትሄ ከወሰዱት ሌሎቹ እንደዚሁ ምንም ቮት ሳይኖራቸው we can bring them along የሚል እሱም ሌላው ሞዴል ነው ያ ሞዴል ደግሞ የሰጠን ሪዛልት ፒፒ ነው basically ፒፒ እንደ ተረኛ አይቶ መጀመሪያ ትግሬ አማራ ገዛ ከዛም ትግሬ ገዛ አሁን ኦሮሞ ይገዛል የሚል እንትን መፍትሄ ሰጠን እና I think ያ ሞዴል was wrong so we need a third model is that like no maybe in ልደቱ in ፕሮፌሰሩ ሁላችንም ስትራግል ምናደርገው አገሪቷ ሳትፈርስ ምን አይነት የትግል ሞዴል ከዚህ ከእንትንም ሊያወጣን ይችላል ግን also ለሁሉም ህዝብ መፍትሄ የሚሆንለት ለሶማሌው ለሲዳማው not only the oromara ወይ ትግሬ በለሁላችን I think that's so another discussion ነው ግን it's a very challenge በጣም የሚያስቸግር ጥያቄ ነው መልስንም እስካሁን ድረስ አላገኘንም and finally ስለ አምባገነንነት I think ከልደቱ ጋር እስማማለሁኝ በዚህ ጥያቄ አብይ is a classical autocrat personal rule in black africa የምትባል መጽሐፍ አለች in the 1980s የተጻፈ መንግስቱ ጊዜ ዚያድ በረ ጊዜ በበርክሌ ሁለት ፕሮፌሰሮች በጣም ያጠኑት የአፍሪካ አገዛዝ ፐርሰናል እነ መቡቱ እነ መንግስቱ ኃይለ ማርያም እነ ዚያድ ባረ አብይ is one of the typical character እዛ ስታነብ አብይን የሚያውቁት ይመስላል ስለዛ ሲያወሩ ምን እንደሚፈርም በጀት ዶሚኔት እንደሚያደርግ ህዝቡ ፓርቲው እንደዚሁ ለስሙ ነው እንጂ ማንኛውም ዲሲሽን የሚያሳልፈው ግለሰቡ እና የሱ ፓወር እና I think አገሪቷ እንዳለችው አምባገነንነት አይደለም ግን there is an ambagnan there is an autocrat አራት ኪሎ ውስጥ ያለው ሚኒስትሮችን ሚሰር ዴፒቲ ፕራይም ሚኒስተርን ሚሰር የክልል መሪዎችን የሚሰር autocrat አለ ማንንም ሰው he is not accountable አትጠይቁኝ የውጭ ሀገር መሪዎች የሰጡን ገንዘብ ሊጠይቁኝ አትችሉም on top of that ያንዳንድ ካራክተር ወይም ባህሪ autocratoች he is everything architect ነው ኢንጂነር ነው ጸሐፊ ነው philosopher ነው everything ከሱ ይመነጫል እና I think if Abiy is not an autocrat በሊትሬቸሩ አማካኝነት I don't know who is an autocrat I think he's a full blown autocrat and all we can say is God save us እናመሰግናለን ፕሮፌሰር በተነሱት ነጥቦች ላይ ሐሳብ አክልበትና ከዛ በኋላ ይሄን ክፍል ከመጨረሳችን በፊት የተራረፈ ነገር ካለ ያንዳንዳችሁ መጨመር ትችላላችሁ ፕሮፌሰር ሶስት አሁን ከተናገሩት ሶስት ነገሮች ላይ እንደ ተጨማሪ ልናገር የመጀመሪያው አሁን ያለው ሁኔታ በጥልቀት ማወቅ ያስፈልጋል የተባለው ትክክል ነው ነገር ግን ከዛ አይደለም ችግራችን የሚመረጠው አሁን እዚህ ቁጭ ብለን የኢትዮጵያ ኢኮኖሚ ምን ውስጥ እንዳለ ምን አይነት ዶልድረም ውስጥ እንደገባከው በቁጥር ጂዲፒውን fiscal deficit inflation foreign exchange debt service እነዚህ ያልን መዘርዘር እንችላለን ጥልቀቱ ጊዜውና ቦታው አይፈቅድም በማለት ነው በዲፕሎማሲ ደረጃ የኢትዮጵያ ዲፕሎማሲ ምን ያህል እንደወረደ ከነ ፕሮሰሱ ማሳየት ይቻላል ምን ጊዜ ምን እንደጠፋ ምን ጊዜ ምን ችግር እንደተፈጠረ መናገር ይቻላል ይሄንንም በአንድ ሰው እግር ስር ማስቀመጥ ይቻላል ችግሮቹ ሁሉ ሁለተኛው የዚህ ያው ከዚህ ጋር የተያያዘው ምናልባት ተቃዋሚዎቹ
በአግባቡ ስላልተረዱት እና ምን ማድረግ እንዳለብን ልክ ነው። እኔ ከልቱ ጋር እሱን እስማማለሁ። ግን ቅድም የጠቀስከው አንድ ጽሁፍ አለ በዚህ ጉዳይ ላይ በ2018 የኢትዮጵያ አሁን በዲሬይልመንት እና ዴሞክራሲ መካከል ነው ያለችው። 2018 ኦክቶበር 2018 በዛ ውስጥ ነው ያለችው። አሁን ያለችበት ሁኔታ ሃይብሪድ ነው የሚመስለው የሚል ነገር ቅድም ጠቅሰሃል። ያን ጊዜ ተናግሬ ነበር። አንድ ሽግግር ተናግሬ አይደለም ጽፌ ነው የነበረው። አንድ ሽግግር የሚሳካበት ምክንያቶች አሉት። አንደኛው የትራንዚሽን ባርጌን ያስፈልጋል። እንዴት እንደምንሻገር ያስፈልጋል። ይህንን አዲስ አበባ ዩኒቨርሲቲ ላይ 2 ስብሰባዎች አደረግን፣ በጽሁፍ አስቀምጥን። ከዛ በኋላ የኢትዮጵያ ጠቅላይ ሚኒስትር አንድ ጊዜ ወጥተው የሮድ ማፕ ማለት እኮ የፖለቲካል ኢኮኖሚ ቋንቋ አይደለም ብለው ተናገሩ። አሁን ወደ መጨረሻ ስለ አምባገነን ስናገር አመጣዋለሁ። አምባገነንነትም አይነት አለው፣ አንድ አይነት አይደለም ሁሉም አምባገነንነት። ሁለተኛው የአመራር ጥበብ ያስፈልጋል። የአመራሩ ጥበብ ምክንያቱም አስቸጋሪ ጊዜ ነው የትራንዚሽን ጊዜ። ሁልጊዜም የትራንዚሽን ጊዜ በጣም አስቸጋሪ ነው በሁሉም ደረጃ ላይ። ሚስት እንኳን ስታገባ ትናንትና ያላገባህ ነበርክ፣ ነገ ያገባህ ትሆናለህ። ዛሬ ግን በትራንዚሽን ቀን ባለህበት ደረጃ ላይ አስቸጋሪ ነው የሚሆነው። የትራንዚሽን ጊዜ በጣም ስኪልፉል ሊደርሺፕ የሚያስፈልግ ነው የነበረው፣ አልነበረም። ሶስተኛ የሚያስፈልገው የተቃዋሚዎች ሁኔታ ነው የነበረው። ያን ጊዜ ተቃዋሚዎቹ ይሄ ሽግግር ኢትዮጵያ የነበራት ወደ ዲሞክራሲ የመሸጋገር እውን የሆነ እድል ነበራት። ያን ጊዜ ግን የኦፖዚሽን ፖለቲከኞች በሙሉ የሚያደርጉት የነበረው ምናልባትም ተስፋ ከመውቀጥ ይመስለኛል። ያን ጊዜ ከመንግስት ጋራ ሃርድ ቦል አንጫወትም፣ መንግስትን እንጠይቃለን፣ እንለምናለን፣ እንስማማለን። ያ ዴስፐሬሽን ነበረ በዛን ጊዜ። ነገር ግን ያኔ ይሄ እንትኑ ሽግግሩ እንዳይወድቅ የተደረጉ ብዙ ስራዎች አሉ። ያን ጊዜ ነው የተበላሸው ነገር። ይሄ ኦፖዚሽኖች አንድ ላይ ለመምጣት አለመቻላቸው ለሽግግሩ የሚያስፈልገው አዲስ ባርገን አልነበረም። ያን ጊዜ ነው የኦፖዚሽን ጉዳይ የወደቀው እንጂ ዛሬ አንድ ላይ መምጣታችን አይደለም። ዛሬ አንድ ላይ መምጣት ለኦፖዚሽኖች አንድ ላይ መምጣት አለመቻላቸው አይደለም። ያን ጊዜ የተበላሸ ነገር ስላለ ነው። ከዛ ደግሞ በተለያየ አቅጣጫ ሄደው ጦርነትንም የሚማግዱ ጦርነትንም ጥሩ ነው የሚሉ ይሄንን መንግስት ተጠቅመን የምንፈልገውን ከግብ እናደርሳለን የሚሉ ፖለቲከኞች ስለነበሩ ነው። ያ ችግር ቆይቷል። አሁን ፈስተር አድርጓል፣ አገርሽቷል ያ ችግር። ተቃዋሚዎች የምትላቸው ራሳቸው ኢማስኩሌትድ ሆነው ነው ያሉት። ተቃዋሚዎችም ራሳቸው የሉም ለማለት የምትችልበት ደረጃ ላይ ነው ያለ ነው። የመጀመሪያው እሱን ለማለት ነው። የውድቀቱ ጥልቀት በሰፊው መናገር ይቻላል። ባርገን አለመኖሩና ባርገን ለማድረግ አለመቻሉ፣ አንድ ላይ ለመምጣት አለመቻሉ ያን ጊዜ ስለወደቅን እንደፈለገ ጋለበበት። የብልጽግና እንደፈለገ ጋለበበት። የምትናገረውን ቦታ አለፋ። ከልደቱ የበለጠ ለዚህ መናገር የሚችላለ እንደ ኧረ መንግስት እንለውጥ ቢባል እስር ቤት ውስጥ ሲማቀቅ ነበረ። እንደፈለገ ጋለበበት። የሚያጠፋውን አጠፋ። ይሄው የኦሮሞ ነፃነት መሪዎች እስር ቤት ነው ያሉት። ፍርድ ቤት ለቋቸው። አቃቤ ህግ ልከሳቸው አልችልም ተብለው ከፍርድ ቤት በር ላይ የኦሮሚያ መንግስትን ተጠቅሞ ይሰርቃል። ሰርቆ እስር ቤት ይከታቸዋል። ስለዚህ ያን ጊዜ ስለተበላሸ እንደፈለገ ስለጋለበበት አጠፋው ተቃዋሚ የሚለው እና እንሳባቸው ብንልም በአሁኑ ሰዓት አንድ ላይ እንምጣ ብንልም አስቸጋሪ ሁኔታ ላይ ነው የደረስነው ለማለት ነው የመጀመሪያው ነጥብ መናገር የፈለኩት። ሁለተኛው ወይም ሶስተኛው ሊሆን ይችላል ይሄ ስለ አምባገነንነት የተባለው። አምባገነንነት በኢትዮጵያ ውስጥ አምባገነንነት አለ፣ ግን አምባገነንነት ኢትዮጵያ ውስጥ ያልነበረበት ጊዜ የለም። ሁሉም ግን አንድ አይነት አይደለም። አምባገነንነት በአጠቃላይ ይሄ ኦቶሪቴሪያን እና ቶታሊቴሪያን የሚባል መልክ አለው። በእንደዚህ በሁለቱ ነው
የሚከፈለው። እነሱ ግን የተለያየ መገለጫዎች አሉ። የመንግስቱ ኃይለማርያም መንግስት አምባገነን ነው የነበረው፣ ነገር ግን የሚሊተሪ አምባገነን ነው የነበረው። የአፄ ኃይለ ሥላሴ መንግስትም አምባገነን ነው የነበረው፣ ነገር ግን አንዳንዶች benevolent dictator የሚሉት ነው። የእሳቸውን ጊዜ አብሶሉቲስት ነው የነበረው። በምሁራን ቋንቋ ዶክተር ባህሩ እንደጻፈው አብሶሉቲስት ሞናርኪ ነው የነበረው። እሱም አምባገነን ነበር። የኢህአዴግም አምባገነን ነው የነበረው። የዋን ፓርቲ አምባገነንነት ነበረው ኢህአዴግም። ነገር ግን እንደዚህ አይደለም። ፐርሰናሊስት የሚባለውም አለ። አሁን የኢሳያስም መንግስት ፐርሰናሊስት ነው። የአንድ ሰው ላይ የተመሰረተ ተቋም ቦታ የሌለው፣ ህግ ቦታ የሌለው፣ ተቋማዊ አሰራሩን ነው የምለው የዲሲዥን ሜኪንግ አሰራር ቦታ የሌለው፣ ሁሉ ነገር ከአንድ ቅድም ፋይዘር እንዳለው ከአንድ ሰው ጭንቅላት ውስጥ ወይም ከአንድ ሰው ስጋት በአእምሮ ውስጥ ከሚፈነጩ የሚወጣ አምባገነንነት ነው ያለው። በራሳቸው የሚተማመኑ አምባገነንነቶች አሉ። ኢቨን ፐርሰናሊስት ከሆነ ውስጥ ማለት ነው። ፐርሰናሊስት ናቸው ከሚባሉት ግለሰባዊ አምባገነንነት ውስጥም በራሳቸው የሚተማመኑ መስራት የሚገባቸውን የሚሰሩ እንደ ቺሌ እንደ ሳውት ኮሪያ እንደነበረው ፓርክ፣ እነዚህም ግለሰባዊ አምባገነንነት ነው የነበራቸው። ነገር ግን እንደዚህ አይነት የህፃንነት ኢንፈንታይል የሆነ አምባገነንነት አይደለም። ይሄኛው ትክክል ነው። ከሁላቸው ጋር እስማማለሁ። ፐርሰናሊስት ለሚባለው ከፐርሰናሊስትም ውስጥ ቅል ነው፣ ለየቅል ነው፣ ከሌላዎቹ ሁሉ የተለየ ነው። ፈጽሞ አገሪቱን የማያቅ፣ የአገሪቱን ታሪክ የማያቅ፣ የትግል ታሪክን የማያቅ፣ ህዝቦች ምን እንደሚፈልጉ የማያቅ፣ ለማወቅም የማይፈልግ፣ በማጋጨት ላይ ብቻ በማምታታት ላይ የተመሰረተ አምባገነንነት ነው ያለው። ከዛም የተለየ ነው አምባገነንነቱ። ከሌሎች ጋር መደባለቁ፣ የሚሰሩትን ከሚያውቁ አምባገነንነቶች ጋር መደባለቁ ራሱ ይሄኛውን ክብር መስጠት ነው የሚሆነው ለዚህኛው ማለት ነው። እንደዚህ አይነት በዓለም ታሪክ ታይቶ አይታወቅም። እንደዚህ አይነት አምባገነንነት አንድ ላይ ለመምጣት ግዴታ ያስፈልጋል ብንልም ግን ብዙ የተጎዳነው ነገር አለ፣ ብዙ የጠፋ ነገር አለ። ወደ መነሻ እንኳን ለመመለስ የምንችልበት ብዙ የጠፋ ነገር አለ። ግን ሐሳብ መስጠት እንችላለን፣ ተስፋ መስጠት እንችላለን። እድል አለ በምንልበት ጊዜም እድል ነው የምንለው። እድሉ ሰፊ፣ እድሉ ጠባብ ሊሆን ይችላል። እድል አለ ለማለት ነው። ነገር ግን ተስፋ አስቆራጭ ሁኔታ ላይ አይደለም ለማለት አይደለም የሚል ሐሳብ ነው። አንድ ነገር አሁን ክፍት ይሆናል ሁላችሁም ስለተናገራችሁ አሁን ኢንተርጀክት ማድረግ ወደ የሚቀጥለው ለመሸጋገር ያኮበከብን ስለሆነ አንድ ጥያቄ ብቻ ፕሮፌሰር፣ የራበው ህዝብ መሪውን ይበላል የሚል ኢኮኖሚክ ኤክስፕላኔሽን ነው የሚቀመጠው በተደጋጋሚና በኢትዮጵያ ፖለቲካ ባህል ላይ ምንም ያህል ቢርበው ወይም ኢኮኖሚውን ለመግለጽ ነው የራበው ህዝብ የሚለው። ኢኮኖሚው ምንም ኮላፕስ ቢያደርግ የኢትዮጵያ መንግስት በህዝባዊ አብዮት በኢኮኖሚ ምክንያት የተቀየረበት ዘመን አለ ወይ? ይሄ ለኢትዮጵያ ነባራዊ ሁኔታውን ኮንቴክስት ይሰራል ወይ የሚል ባጭሩ። ሌሎቻችሁም ሪፍሌክት ማድረግ ትችላላችሁ። እኔ አይታየኝም፣ አይቻላቅም። ምናልባት የተለየ ንባብ ሊኖራችሁ ስለሚችል ከፖለቲካል ሂስትሪው አንፃር ልታዩ ትችላላችሁና ኢኮኖሚውን ስላመጣው መጀመሪያ ላይ ኢኮኖሚክ ኮላፕሱንም ሌሎቻችሁም ስላነሳችሁ እሱ በአገር መፍረስ ላይ የራሱ የሆነ ተጽዕኖ ሊኖረው ይችላል። ቀጥታ ግን አምባገነናዊ ስርዓትን በመቀየር ደረጃ ህዝቡ ሆ ብሎ ይነሳል ወይ በኢኮኖሚ ምክንያት የሚል ነው። ባጭሩ እንደዚህ ልበል። አንደኛ እነዚህ ነገሮች አሁን አንተ ያልካቸው የራበው ህዝብ መሪውን ይበላል ያለው የፖለቲካ ቲዮሪ መሰረት አለው። አብዮቶችን እንዴት እንደሚነሱ ከማየት የተነሳ አብዮቶች የሚነሱት ከምንድን ነው ከሚል የተነሳ አሁን የፈረንሳይ አብዮት ለምሳሌ ዋናው ትልቁ አብዮት ከስር ነቀል የሆነ አብዮት የመጣው ይሄ ሶስተኛው እስቴት የነበራቸው መሬት ምናምን ሁሉ ችግር ስለነበረ ነው ፈንቅለው የተነሱት። ፈንቅለው ይነሳል የእንደዛ አይነት አብዮት። የኢትዮጵያ ህዝብም ከዛ የተለየ አይደለም። በኢትዮጵያ ውስጥም እንደዚህ አይነት ችግሮች አብዮት ያስነሱበት ጊዜ አለ። የህዝብን ማዕበል ያስነሱበት ጊዜ አለ። አሁን እኮ አስነስተዋል። አሁን እኮ በኢትዮጵያ ውስጥ እኮ ይሄ አብዮት እኮ ተነስቷል። አላየነው እንዳልሆነ ካልሆነ በስተቀር
የአብዮት ምልህ አመጽ እኮ ተነስቷል የአማራ ክልል እኮ በአማራ ክልል እኮ ፋኖዎችን የፈጠረው የአማራ ህዝብ አልነበረም በሌላ ጉዳይ ነው የተፈጠሩት የአማራ ህዝብ እኮ ወጥቶ ማዳበሪያ አጣሁኝ ዘር አጣሁኝ ብሎ አለንጋ ይዞ ከተማ ውስጥ እየወጣ ሲነግር እኮ ነው የነበረው ከተቸገረ በኋላ ምንም የሚሰማው መንግስት ካጣ በኋላ እኮ ነው እዛ አካባቢ ጠመንጃ ታጥቆ ያሉትን መደገፍ የጀመረው የግሉ ብሶት ስላለው የኢኮኖሚክ ኮዝ ነው ያቃሉ የአፕራይዚንጉ ምክንያት ነው ወይ ብለን እንድንወስድ እንችላለን ወይ ኮንትሪቢዩት ሊያደርግ ይችላል አሁን የተካሄደ ያለ ጉዳይ ላይ መሰረቱ ይሄ ነው ለማለት አይደለም እኔ ግን ቴንቲቲቭሊ እንደዛ ነው ያልኩኝ ነው ይሄንን አመጽን የአማራ ክልል ያለ ገበሬ የተነሳውና ያየነው ነገር ስለሆነ ነው የአማራ ክልል አሁን ካዝ ዋናው መንስኤው ነው አይደለም የሚለው የምሁር ክርክር ነው የሚሆንብን የአማራ ክልል ውስጥ ግን እንቅስቃሴ እኮ አይተናል አሁን ደግሞ እየባሰ የሚመጣው ድሮን ስለሚደበድበው ነው እየባሰ የሚመጣው ድሮን ስለሚደበድበው ነው መኖር ያቃተው ስለሚመጣ ነው ነገር ግን የኢኮኖሚ ችግር ሁሉ ጊዜ በኢትዮጵያ ታሪክም በዓለም ታሪክም የኢኮኖሚ ችግር የህዝብን አመጽ ያመጣል ይሄ በቲዮሪም ያለ ነው በታሪክም የታየ ነው እንደዚህም የታወቀ ነው በኢትዮጵያ ውስጥ እኮ ተነስቷል ያልኩኝ ነው አመጹ አንዳንድ ቦታ ላይ ተነስቷል ነገር ግን የኢትዮጵያ ህዝብ በጣም traumatized የሆነ ህዝብ ነው ብዙ ጊዜ በአመጽ ተነስቶ ይነጠቅበታል ያ አመጽ ተነስቶ ለውጥ አመጣው የሚለው ይነጠቅበታል በተለይ ባለፈው በ2018 በፈረንጅ አቆጣጠር የጫረው ተስፋ የኢትዮጵያ ህዝብ የነበረው ተስፋ በዚህ ለውጥ ላይ የነበረው ተስፋ ሰማይ ጠቀስ ስለነበረ ላለፉት 5 አመታት እውነት አይደለም እያለ ነው የቆየው ይሄኛው ግለሰባዊ አምባገነንነት አይደለም ለታክቲክ ነው ለምናምን ነው እየተባለ አላምንም ይሆነው ያለውን አላምንም እያለ ነው የቆየው አሁን ግዴታ ስለሆነበት እየተቀበለው አመጽ እኮ በየቦታው እየተነሳ ነው ለማለት ነው እዚህ ላይ ቢገባ አይ ቲንክ የኢትዮጵያ ህዝብ ችግሩን ኢኮኖሚም ቢሆን ሌላ ሶሻል ፖለቲካል አይቷል ግን there is always የህዝቡ ፍላጎትና የፖለቲከኛ ፍላጎት አይገናኝም ለምሳሌ 2018 2017 of course የኢትዮጵያ ህዝብ በደንብ ተነስቶ ለውጥ ፈልጎ ነበር ግን ኢሊቱ they had their own agenda ስለ ፓወር መከፋፈል who gets what እሱ ነበር በእነሱ ጠረጴዛ ላይ የተቀመጠው of course የኢትዮጵያን ህዝብ ጥያቄም ያያሉ ግን የነሱ ዋና ጥያቄና ፍላጎት who gets what ለዛ ነው ኦሮማራ ብሎ የተፈጠረው ከቲፒኤልኤፍን ከስልጣን መውሰድ you know these two big giants ሁለቱ ችሎታ ስላላቸው ቁጥር ስላላቸው አንድ ሁለቱ ከተባበሩ they can get the power and then እንዴት እንከፋፈል የሚል እንትን መጥቶ ነው እንጂ how should we fix አልነበረም actually scale ያነሳው ጥያቄ transition by whom transition to where እነዚህን ጥያቄዎች ሳይነሱ ነው የኢትዮጵያ ፖለቲካል ኢሊቱ you know የቲፒኤልኤፍ ኢፒአርዲኤፍን አስወግዶ ስልጣን የያዙት there were a lot of communities within the Ethiopian political body በደንብ እንትን ያልተሳተፉ ይሄን እና ሁለቱ እንዴት እንካፈል authority እና power was the main thing no እንጂ really የኢትዮጵያን ህዝብ how should we give them a democracy representation ከድሮ you know ችግር እንዴት እናውጣ when is they get the power when is TPLF in ካስወገዱት that was no longer an issue የህዝቡ ጥያቄ back seat ተቀምጧል እስከ ዛሬም ድረስ back seat ተቀምጧል I think you know and that's what happens አሁንም ችግሩ እሱ ላይ ነው ህዝቡ ብሶት አይቷል ተነስቷል እስከሚችለው ድረስ የአማራው ፋኖ actually this morning ሰማ ኒውስ አንድ ተነጋሪ እኛ ለሌላ ህዝብ ወይም የሌላ ህዝብ ሰፈር መሄድ ሳይሆን ችግራችን አንስተን
በኢትዮጵያ ህዝብ ላይ ያለውን ችግር also recognize አድርገን ከሌላው ህዝብ ኢትዮጵያ ጋር እንዴት እንደምንታገል ዝግጁ ነን ብሎ አስቀመጠ። That's a very advancement. Nobody can accuse now Fano duro in the accuse me ያደርጉት that they have their own chauvinist political agenda, just like in the ONLF, in the OLF, in the TPLF. Finally Fano they are saying and የአማራን ጥያቄ ፍሮንት እናስቀምጣለን ሁለት ከሌላ ግሩፖች ጋር አብረን እንዋጋለን I think